ከልጅነቷም ትጮሃለች አለች። ትወደታለህ? አኔ ጀምራለች ትናንትና አንቺ ዛሬ ጀምር። እሺ ሰላም ሰላም፣ እንዴት ናችሁ ቤተሰቦቻችን? አላችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ በሰላም አድረን እንኳን ማረም ማለት ማረም ታኖርሽ እኔድ አራስም አትመስይም እኮ ዛሬማ አንመስልማ። አራት ከትናንት ጀምሮ ነው እያላችሁ የነበረ አራስ አመሲም ነቃ ነቃ ብለሻል ዲ አንዴ አሳፈርኳት፣ ሁለተኛ ላሳፍራት እንዲያዩን እሺ ደጋርገሻል። ለዛ ጠንከር እያልኩኝ በላ ጥጥት እያደረኩ እድሜ ለሷ እየሮጠች ታመጣለች እና እግዚአብሔር ይመስገን በጣም ደህና ነኝ። ከበፊቱ በጣም አልቆየብኝማ። የዛን ጊዜ 3 ቀን የቆየብኝ አስቡት እንግዲህ 3 ቀን። ይሄ ደግሞ 3 ሰዓት አልፈጀም። ያ 3 ተኩል መጣን። ከዛ ያው እዚህ እስከምንደርስ ነው። አንቺ በጣም የደረሽው 12 ሰዓት ደውዬ ነው። 3 ሰዓት ገብተሻል ወደ ማዋለጃ? አዎ 3 ሰዓት ውስጥ ሳይሆን እኮ እዚህኛው ያው እየመረመሩኝ ነበረ። ደርሷል ያልደረሰ የሚለው ቼክአፕ እያደረጉኝ ነበረ እና ከዛ በኋላ ወደ 6 ሰዓት ነው ያለርኩት። 6 ሰዓት ከምናምን ወለድኩኝ ማለት ነው። ያው በቀውጠውም ቪዲዮ ሳየው ግን እኔ ትጮሃለሽ ሰምተሻል ድምጽሽን? በጣም ነው ያፈርኩት ማለት ነው። በጣም ነው የቀወጥኩት እና በጣም ያሳፈረኝ ነገር ምንድነው መጣች እንደዚህ ስትመጣ ደስ አለ ልትይጂ እግዚአብሔርን ስትመጣ ማለት ነው። በጣም አጠገቢ ስደርስ ቁርጠቷ አይጨምርብኝም። ደስ የሚለው ነገር ደግሞ የዛን ጊዜ የወገብ ነው የነበረው። ይሄ ደግሞ የውድ ቁርጠት ነው የነበረውና ስትመጣ ሊዛ ስል ውጪ ያለው እኔ እንዴት እንዳዘኑላል ውጪ ለስል ከዛ ዝም ብለሽ ከዛ ሲስተርንም ሊዛ ስል እንዳትይጂ ብረቱን ያዥ ብላይ ካጠገብ ሄደችና በጣም ነበር ካለፈ በኋላ የሳኩት ወደዚህ ከመጣሁኝ በኋላ እና አዩዬ እግዚአብሔር እድሜና ጤና ይስጥሽ። የእውነት ያንቺን ውለታ እኔ ከፍዬ አልጨርሽም። እግዚአብሔር ብቻ ህይወትን ወንድም ወይኔት እንድታመጪላትና እኔም እንዳርስሽ እንደሰው ቆሜ ለመመለስ ያብቃኝ። አሜን። ስራ ፈቶች አሁን ያልንወጣ ነው አባሽቃና እንደዚህ ብታይ አለባበሰች ምን አለች ልንወጣ ነው እንግዲህ መኪና እየመጣልን ነው። ሁሉም ነገር ያዘጋጃጀችው እሷ ናት። እንዴ ባለ መኪና እንደኮ ያውቃሉ እኮ እና ያው ዛሬ ግን ያልነዳ ስነጂ ግን ማየት ፈልጋለሁ። መንገዱ ያስፈራል። ባለቤት ነው ምነዳ ግን የሆነ ቦታ ወገቡን እንቀርጻለን። እሱን ቀርጻል። ግን አንቺም የተወሰነ ቦታ እንድትነጂና እንዴት እንደሆነ ማየት ፈልጋለሁ። ስትነጂ እስካሁን አላጋጠመኝም። አዎ መቼ በባለፈው እኮ ይነዳል። አዝሽ ልጅሽን ያዘሽ ቁጭት ያለሽ ግማሽ መንገድ እሱ ግማሽ መንገድ አንቺ ቀለል ያለበት ቦታ እየመጣልን ነው። ይደርሻለሁ ብሏል ኦሬዲ። አዎ እየመጣ ስለሆነ ሁለቱንም እውነት አመስግኑልኝ። ቃላት የለኝም። እውነት የለም ብላችሁ በሰዓቱ እንደዚህ አልፎ ስናወራ ቀላል ይመስላል። ግን እሱም የለም ሌላ ማዘርን ብትኖር ደግሞ ማለት እውነቱን እናውራ ከተባለ ተራሩጣ ወይ መድኃኒት ልትገዛ አችልም ወይም ደግሞ የሚደረገው ነገር ማድረግ አችልም ብትኖር እንኳን ማለት ነው። ለምን የቋንቋ ነገርም አለ የእርጅና ነገርም አለ። ግን እሷ የምትከፍለው ዋጋ መቼም ታውቁታላችሁና እናንተ እንድታመሰግኑልኝ ያለውን ነገር እፈልጋለሁ። በኮሜንት ላይ እንድታሳዩ እለምናቸዋለሁ። በጣም ነው የምሰግን። ያለው ነገር ደግሞ እያሳየናቸው እንሄዳለን። እንግዲህ አሁን ወደ ቤታችን ልንሄድ ነው። ጩጫችን ልንቀሰቅሳት ነው። እዚህ ጋር ተኝታለች። እንግዲህ ያ ዚጋናትና ቀስቅሰናት ወደ ቤታችን ልንሄድ ነው ማለት ነው። እንግዲህ ስለ ሁሉም ነገር ክብር ለመድኃኔዓለም። እናንተም ደግሞ በኮሜንት በጣም ብዙ መልካም ነገር ስጽፉ ነበር አይቻለሁኝ። አመሰግናለሁኝ ሁላችሁም። የእውነት በጸሎትም ስታስቡን የነበራችሁ በሙሉ እንግዲህ ያው እሷ እርጉዝ እንደሆነች ካወቃችሁ ሰዓት ጀምራችሁ በጣም በብዙ መንገድ በጸሎት በብዙ ሀሳብ ስታስቧት የነበራችሁ በሙሉ እግዚአብሔር አምላክ ያክብርልን። እመቤቴ ማርያም ናት ውለታ መላሽ ውለታችሁን ትመልስ። እንግዲህ እግዚአብሔር ሙሉ አድርጎን ወደ ቤታችን ልንሄድ ነው ማለት ነው። አሁን እንግዲህ ያው እሱም እየደረስኩ ነው ብለዋል። እስክደርስ ቪዲዮ እንስራ ብለን ነው ወደ ቤታችን ልንገባ ነው። እንግዲህ ማለት እንደ ሌላ ጊዜ እዚህ ጋር ሰው ተክቼ ቤት ሄጄ ምናምን ሰርፕራይዝ ለማድረግ እንግዲህ አልታደልኩም። ምክንያቱም እዚህ ጋር የምጠብቅልኝ ሰው ስላልነበረ ነው። እግዚአብሔርን ነው የምላችሁና ይሄ ነገር ውስጤ ትንሽ ተከፍቷል። ማለት ለማን ትቻት እዛ ልሄድ እንደገና ደግሞ በጠዋት ስለሆነ የምንወጣ በቃ ያ ነገር አልተሳካልኝም። ግን በቃ ራሴ ተኝቼ ምናምን አሰብኩኝ እንዴ ዋና እኮ በሰላም መገላገሏ ነውና በቃ አያስፈልግም በመለው አመንኩኝ። ብቻ እግዚአብሔር ይመስገን ስለሁሉም ነገር። ዋና ጤነኛ ልጅ ማቀፏ ነው።
እና ሞቅ አድርገሽ ስለተቀበልሽ ስለዚህ እኔ አሁን አልጠብቅም። ለምሰሽ መጀመሪያ ሳልወልድ ልደውል ነበር እዛ ግን ደግሞ ነምስ ያለው ሰው የለም። ምን ላድርግ? ማን ጋር ልደውል? ችግር የለም። እውነት እኔ ይሄ ነገር ከአጠገቤ እንደዚህ እንቅልፋታ ምናምን ስታለቅስ ለማግሳት ምናምን ስትቸገር እንደዚህ ነው ቁጭ ብላ ያደረችው እና ይሄ ስቲት የተደረገው ነገር እንደ አዲስ ነው የሚያመውና ይሻብ እንትን ይላል እና ለሊቱ ሙሉ ሳተኛ ነው ያደረችው። እውነት እኔ ሌላውን ነገር ሳይሆን እግዚአብሔርን በቃ እኔ አላቅም ውስጥ ተከፍቶ ቢታይ ይታይ ነበር ግን ውስጣችን አይታይም። ምን ያህል እንደማመሰግናት ነው ምን ያህል ለኔ ቦታ እንዳላትና እግዚአብሔር ውለታዋን ይክፈለው። መጀመሪያም ስወልድ እንደዛው ሁለተኛም ስወልድ እንደዚሁ ካጠገቤ ስለሆነች እግዚአብሔር በፍቅር በሰላም እስከ መጨረሻው ያዛልቀኝ ብዬ ነው ፈጣሪን የምለምነውና እሷም ደግሞ በህይወት አኖሮኝ ወልዳ እንደዚህ ካጠገቧ ሆኜ ልጇን እንደዚህ ልጆቿ እንግዲህ ታርቃለ ብትንከባከባኝ ውድ ቤተሰብ ለማቀፍ ያብቃል። አሜን አሜን። ውድ ቤተሰብ እንግዲህ እናመሰግናለን። አላድክማት እሷንም እናንተንም አላሰልቻችሁ። ልንወጣ ነው። ሬዲ ይሄው ሻንጣችን ምናምን ተዘጋጅቷል። ተከተሉ። ሹፌራችን በዚህ ፈሪ ነው። ካሜራ ምናምን ይፈራል አይደል? የራይድ ሹፌር እኔ ምንጭ በልጅነት የራሱ ፎቶ የለኝም። ኧረ እባክህ አሁን እኔ አነሳለሁ ችግር የለውም። የሹፌራችን እንዴት ነሽ? እባክሽ ደስ ይላል። ምቾቱ ታይኛለሽ። ኧረ እንቅልፍ እንዳይዝሽና ልጅሽ እንዳለቂ እሱ ፍርታሻለሁ። እና ስንት ብር ነው የምታስከፍለን ወንድሜ? አይ ትመርቁኛላችሁ ትመርቁኛላችሁ። ኧረ በዚህ ዘመን ትመርቁ። ኧረ ደስ ይላል። ይሄ መንገድ ላይ ሹፌር ማውራት አይቻልም። በዚህ ይቅርታሽ ወንድሜ። በምርቃት ነው የመጣልን እንደዚህ አይነት ደግ ሹፌር ይዘዝላችሁ። ቼሩ ጊዜ ነው ማለት ነው። አሁንም አለ ደግ ዘመን አሁንም አለ። በምርቃት ብቻ የሚያምን እንግዲህ ልጇን አሳቅፌ ነው ገቢና ነው ያለሁት። ሹፌራችን መንገዱ ብዙ ስለማያውቅ ከተሳሳተ ላርም ብዬ ነው። ወገን ፍልቅራት እከፍላለሁ። ቁርጭምጭሚት ይሄ አዲስ መንገድ እንዳታሳስቱ። ያው እውነት ነው። ሰላም ያግባል። አንድ ሁለት ይሻላል እና በዚህ ወደ ቤት እኮ ወጪ አላውጣም ብለሽ ከሆነ ሹፌራችን ይጋብዘናል አይደል? ችግር የለም። ሚጣም ትልመድ እንጂ ከዛሬ ከዛሬው አንድ ሁለት ተባለ አይሻልም? ችግር የለም። ሐኪሜ ነሽ መድኃኒት ፈዋሽ ነሽ። አንተ ድምጽ ተሞርዶ ወጣ ሆስፒታል ገብቼ ከወጣሁ በኋላ የገኒን ጩኸት ከሰማሁ በኋላ ወይኔ አንቺ አፋሽ ቅድም ስትጠልጂ ይሄማ ለዘፈን ይሆናል እላለሁ። ነርሶቹ ማለት ዘፈን ሞክሪ በዚህ ድምጽ ጩኸታው ማለት ነው። ገኒ ቀወጥሽ? አረ ያገር ያላልሽ ባልሽን ቀበቶ አላስፈታሽም? ታኝቶ አልፈታም ጠፋ። እሱ ነበር ቀበቶ ማስፈታት። ሁሉ ነገር ሰላም ከሆነ በኋላ ነው ስልኩን ከፍቶ ለይት ነበር ይባላል። አይቼ ነበር ጨንቆኝ። እውነት ነው። እንደዛኛው የመጀመሪያ ጊዜ ደንግጠዋል አለ። አረ 3 ቀን ይቆይ በአሁኑ እግዚአብሔር ስጣቸው የተባረኩ ዶክተር መጣችልኝ ስል ምን እያደረገ ነው ሰውዬው? ለምንድን ነው የሚደርበው እዚህ ጋር? አረ እንዳያስወጣኝ እሱ እዚህ ናቸው። አረ ባለጌዎች ለዚህ እኮ ነው አንዳንድ ያደጋይወዱ አሁን ቆይ ከዚች ምን ያሄደ እግዚአብሔር ስግብሽ ሹኩሎችን እና ዝምታጣች። እርሶ ግን ጥሩ ሹፌር ነው ታባቢ። ይኸው ከባድ መኪና ይኸውልሽ ደርቦ ቢሆን ሲንቀላቀላ ማርያም ነች። ስማኝ በአሁኑም ልትቀጠቅጠኝ ማለት ነው። አስገቡልኝ አለች ማለት ነው። አረ ውጭኝ አሉኝ። ገኒ ብረቱን ያዥዋል በነከሻት በማለት ወይ በቃ ያስተረፋት ማርያም በጣም ቆይቶብኝ ስለነበር በቃ ተታርማለሁ ግደሉኝ ነው ያልኳቸው። እሷ ናት የለመነቻት የዘንተ ይገጥመኝ ነበር ማለት ነው። ይስካልባት በሽተኛ ናት። ውጭ ነይ ለምን ቆይታለች? በእናታችሁ ተረዷት። አረ እንደዛ ያለ ከልጅነቷም ትጮሃለች አለኝ።
ባባ ደህና ነህ? ቆይ አባትዬ ቆይ አባቴ ሳማተም ማለት ነው በዚህ የት ነው ቁጭ ብለው ሊገባል? ኧረ እባክሽ አባቴ እንዴት ነህ አንቺ? ሰላም በለን። ደህና ነህ? ላታቀበላለኝ እንዴ? አይ አባቴ ምን ይዘን እንደመጣን ብታየው ግራ ገብቶ ነው። አይ ተይው፣ እኔ መልሼ እወስዳለሁ። አይ ግቢ እንጂ ዝም በይ። ቦታ ሲይዝ ኧረ እጁን ናውጣ ና ዞር በል። ሰሩን አሰጠኝም አባ እጅ ማይ መጣች አምጪ ላይ ያዝልሽ አይመችሽም። أدراك ما كان ما تاسع تاسع كنا نتك አየህ ጉርጉር ትስማለህ? ትስማታለህ? አባቴ ትወዳለህ? እህትህ ነች። እሺ ትወዳታለህ? ትወዳታለህ? እሷን ላመጣ እኮ ነው የሄድኩት። እሷን ላመጣ ነው የሄድኩት። አሪፍ ነው። በቃ እኔ ውድ ትጠብቃታለህ?